የኢትዮጵያን ወቅታዊ ሁኔታ መነሻ በማድረግ ዘውትር ከፖለቲከኛ አበበ አካሉ ጋር የምናደርገውን ቆይታ ለዛሬ ይዘን ቀርበናል። ዋና ወቅታዊ ጉዳዮችን በማንሳት ነው ከአቶ አበበ አካሉ ጋር የምንዘልቀው። አብራችሁን በመቆየት ዝግጅቱን እንድትከታተሉ ግብዣችን ነው። አቶ አበበ አካሉ በጣም አመሰግናለሁ። እኔም አመሰግናለሁ ስለጋበዝከኝ መሳይ። እንግዲህ አቶ አበበ አካሉ ሁልጊዜ እንደምናደርገው ነው የወቅታዊ የኢትዮጵያ ሁኔታዎችን እንዴት እየተከታተልካቸው ነው? አሁንስ ምንድነው ያለንበት ሁኔታ? ባለፈው ከተገናኘን በኋላ ኢትዮጵያ ምን ላይ ነው ያለችው? በየዘርፉ በኢኮኖሚው፣ በፖለቲካው፣ በአጠቃላይ ኢትዮጵያ ምን ላይ ነው ያለችው? መሳይ እንግዲህ ችግር ለመቅረፍ የተሻለ እርምጃ መውሰድ እስካልተቻለ ድረስ ችግር እየወለደ ወደ ከፍተኛ እንትን ነው የሚያድገውና ከትናንቱ ዛሬ ለውጥ ይኖራል ብለህ የምታስበው አይደለም። በተለይ የሀገሪቱ የዚህ የጦርነቱ ትኩሳት ከታጠቀው ኃይል ጋር ያለው ግብግብና በሰራዊቱና በፋኖ ኃይል በሰራዊቱና በሸኔ ኃይል መካከል የሚደረገውና አመታትን የተሻገረ የመጣው ወደ ለየለት ጦርነት እየሄደ ያለው ችግር ከጊዜ ወደ ጊዜ ይቀረፋል ቢባልም ነገር ግን እየባሰበት ነው ሄደው። ብልጽግናም እንደ ትልቅ ኢሹ ይወስደዋል። 2 እና 3 የፋኖ ሰዎች እጅ ሰጥተው ሲገቡ እንደ ትልቅ 130 ሚሊዮን ህዝብ የያዘና ለአፍሪካ ይበቃል የሚል ሰራዊት አለን የሚሉ አካላት ባሉበት የጦር መሪዎች በዚህ ደረጃ በጥቃቅን ነገር መደሰት አይደለም። ትልቁ ነገር ይሄን ችግር ለመፍታት ወንበር ይዞ መቀመጥ ነው። ለዚህ ደግሞ ምቹ የሆነ መንግስት አይደለም የገጠመን። ለድርድር ምቹ ያልሆነ መንግስት፣ ሁልጊዜ ስለ ጦርነት የሚያስብ መንግስት ነው። አይተሃል እንግዲህ የአየር ኃይል 90ኛ ዓመት ሲከበር በዚህ ደረጃ ስለ ተዋጊ ጀቶቻችን ምን አለበት ስለ ትራክተር ብናወራ፣ ምን አለበት ስለ ኮምባይነር ብናወራ፣ ምን አለበት ስለ እርሻ ልማት ትልልቅ ፋብሪካዎችን ብናወራ። ሁልጊዜ ስለ ጦርነት ማሰብ በዚህ 8 ዓመት ውስጥ በጣም አሰልቺ ነው የሚሆነው። እንዲያውም በቀደም በዚህ ርዕስ ለቀጣዩ ጦርነት በምትረስ ኢቲቪ የሰራትን እንትን አይቼ በጣም ነው የገረመኝ። ኢቲቪ ፌስቡክ ገጽ ለቀጣዩ ጦርነት እንዴት ሰው ለቀጣዩ ጦርነት እቅድ ያቅዳል? ለቀጣይ እኮ ይሄን እናደርጋለን፣ ይሄን እናሰፋለን፣ ኢኮኖሚውን እናሳድጋለን፣ የፖለቲካ ምህዳሩን እናስባለን ነው እንጂ ለቀጣይ ጦርነት ተብሎ አውሮፓንና ወይም ሚግና እንትን እያሳዩ በዚህ መልኩ መሄድ ምን ያክል ከባድ ነው። ሁልጊዜ የጦርነት አታሞ የሚደለቅባት አገር መሆኗም ህዝቡን ያሸብራል፣ ዜጎችን ያሸብራል። ከዚህ አንጻር አሁን ያለው የተረጋጋ ነገር አይደለም። ፖለቲካው የተረጋጋ አይደለም። የምርጫ ፖለቲካ ውስጥ ያለች ሀገር አትመስልም። እኔ ምርጫው ይደረጋል የሚል እምነት የለኝም በዚህ ዓመት በግድ ካላደረኩ ካላል በስተቀር። ከዚህ በዘለ ኢኮኖሚው ህዝቡን ጠርንፈው ይዞታል። እንደምታየው በየጊዜው ነው የዋጋ ጭማሪ የናረ የመጣው። በጥቃቅን ነገሮች ምክንያት ነው ህዝቡ ላይ የሚጫነው። ከየካቲት 1 ጀምሮ ባለፈው እንደሰማችሁ እናንተም በተለያዩ ነገሮች ላይ ኢቭን የቴሌ አጠቃቀም የቴሌ ኢንተርኔት ላይ የቴሌ ድምጽ እንትን ላይ 5% ጭምር በመቁረጥ ለአደጋ መከላከል ዝግጁነት ኮሚሽን በሚል ማንም ሳይፈቅድ አንተ ከምትጠቀምበት ላይ እያነሳ ወስድባል። የየዕለት ጉርስህን ነው የምታጣው። መብራት እንደዛ ነው፣ ውሃ እንደዛ ነው። በዚህ መልኩ እንዴት ነው ኑሮ የሚገፋው የሚለው ነገር በጣም አሳሳቢ ነው። የሚጨመር ነገር የለም፣ የሚቀነስ ነገር ነው እንጂ እና ህዝቡ ዛሬ የዕለት ጉርሱን ለመሸፈን በሚቸገርበት ሰዓት ገንዘብ የመግዛት አቅም እጅግ በጣም ታች ወርዶ ምን ያክል ችግር ውስጥ እንዳለን የዶላር ምንዛሪው ሰማይ እንደወጣ እያየን ያለ ነው። በዚህ ውስጥ ምንድን ነው ተሸምቶ የሚበላው? በእውነት አንዳንድ ጊዜ መልበስን ስታስበው ጥቅም ላይ ውሎ ሁለተኛ ሰከንድ አንድ የሆነ ልብስ የሚመጣ ባይሆን ልጆቻችንን ራሱ ሸፍነን ማለብስ አንችልም። ችግሩ ስር እየሰደደ መጥቷል። ይሄንን ችግር ኢኮኖሚካሊ እንዴት እንፍታው የሚለው ነገር አይታይም። እንደምታየው ባለፈው ወደ 470 ሺህ ከሚጠጉ ፍቃድ ካላቸው ማዕከለኛና አነስተኛ ነጋዴዎች 370 ሺህ ፍቃድ መልሰዋል። ይሄን መንግስት ነው ያረጋገጠው። በዚህ አይነት ሁኔታ ግብር ከፋዩ የመነመነ ከመጣ ኢንቨስተሩ አገር ጥሎ የሚወጣ ከሆነ ኢንቨስት ለማድረግ የሀገሪቱ ሰላም የሚቸገርባት ከሆነ በምን አይነት ሁኔታ ነው እሱ አገሪቱ ኢኮኖሚካሊም ፖለቲካሊም የምትረጋጋው? ከዚህ የጦርነት አዙሪት መቼ ነው የምትወጣው? ዜጎች ከቦታ ቦታ ተንቀሳቅሰው ለመስራት ታየዋለህ። በተለይ ይሄ አሊ ዶሮ የሚባል ቦታ ላይ ምን አይነት የጦስ ዶሮ እንደሆነ አይታወቅም። ሁልጊዜ ዜጎች እየታፈኑ ይወሰዳሉ። በዚህ አይነት መልኩ ዜጎች ከቦታ ቦታ ያመረቱትን ተንቀሳቅሰው መሸጥ ካልቻሉ ምንድን ነው እሱ እዚች ሀገር ላይ ያለው ዕጣ ፈንታ ምንድን ነው የሚሆነው? እንዴት ነው ዜጎች ኑሮውን ተቋቁሞ የሚሄዱት የሚለው ነገር በከፍተኛ ደረጃ ነው አሳሳቢ የሆነውና ይሄ ጉዳይ በደንብ ሊጤን ይገባል። በዛ ላይ ሙስናው ስር ሰዷል። መንገድ ላይም ሲያገኘኝ ህዝቡ ይነግረኛል፣ ስር ሰዷል። የመንግስት ባለስልጣናት ጆቶኒ ሆነዋል። ጆቶኒ ታውቃለህ፣ ያለ ሳንቲም አትጠቀምበትም። ሁሏ ነገር እያንዳንዷ ቢሮ ውስጥ የምታስፈጽማት ነገር ከገንዘብ ጋር የተያዘ ነው። በዚህ ደረጃ ነው የአገር ኢኮኖሚ ሙስናው ስር ሰዶ የአገሪቱን እንትን ሰልቅጦ እየበላው ነው ያለው። በተጠያቂ የሚሆኑ ደግሞ የሉም። ከአንድ ቦታ ታነሳውና ሌላ ቦታ ተካዋለህ። ሙስናው ደግሞ በተደራጀ መልኩ ነው። በዘርም በዘራረግም በቤተሰብም በስልጣን እርከንም በተደራጀ መልኩ ነው በሙስና አገሪቱ እየተዋጠች ያለችውና ይሄ ደግሞ የበለጠ የድሃ ሀገርን ህዝብ እየበላ ሲመጣ የዜጎች የየዕለት ኑሮ ላይ የሚያደርሰው ጫና በጣም ከፍተኛ ነው። ለጦር መሳሪያ የሚውለውም እኮ ገንዘብ ቀላል አይደለም። እንደምታየው ነው። በየጊዜው ጦርነት ነው። ይሄን ማረክን፣ ይሄ ወደመ፣ ይሄ ያለቀ ነው። በዚህ መካከል ላይ ሲፈጠር በጦርነቱ የሚወጣውን ገንዘብ አስቡ። ለጦርነት የምናውለው ገንዘብ ለአንድ የድሮን ቅንቡላ
የሚወጣው ለተተኳሽ ክላሽ የሚወጣው ለጥይት የሚወጣው ምን ያክል ገንዘብ ነው? እንዴት ነው እሱ ይሄን ከቨር ማድረግ የሚቻለው? ይሄ እኮ ከድሃው ጉሮሮ ግብር ከሚከፍለው ማህበረሰብ ጉሮሮ ላይ እኮ ተነጥቆ የሚወሰድ ነውና በዚህ መልኩ ይህችን ሀገር በምንድን ነው ማሳደግ የሚቻለው? በእርግጥ ብልጭልጭ በሆነ ነገር ነው እድገቱን የሚለኩት እነሱ። ያ ደግሞ አምርተህ ህዝቡን የማጠቅምበት ጉዳይ ምንድን ነው? ሲዳላ እኮ ነው። አቶ አበበ መሬት ላይ ያለው ሀቅ እኛ ከህብረተሰቡ የምንሰማቸው መረጃዎች በየጊዜው የሚላኩልን ስርዓቱ በዚህ ደረጃ ከህዝቡ ጋር ሆድና ጀርባ መሆኑ በጣም እንቆቅልሽ የሆነ ጉዳይ ነው። ነገር ግን ይህንን በሚቆጣጠራቸው ቴሌቪዥን በተወሰነ ደረጃ እንኳን አንሰማም። የህዝቡን ኑሮ አናይበትም። ከዛ በተቃራኒው ያለው ሁኔታ ነው በሚቆጣጠራቸው ሚዲያዎችና በመንግስት ባለስልጣናት አንደበት የሚመላለሰው ዲስኩር ህዝቡ አልፎለታል ነው። አብይ አህመድ በየጊዜው እየወጣ የሚናገራቸው ባለስልጣኑ የሚናገሯቸው የውጭ ዜጎች አዲስ አበባ ላይ ባሉ የተለያዩ መናፈሻዎች ምስክርነታቸውን ሰጡ። ከንቲባዎች ከተለያዩ አፍሪካ ሀገራት መጥተው አዲስ አበባን አደነቁ። ወዶ ገብ የሆኑ ታጣቂ ኃይሎችም አዲስ አበባን አደነቁ። እንዲህ አይነት ነገር ብቻ ነው የሚሰማበትና ኢትዮጵያ ታዲያ የት ነው ያለችው? ቴሌቪዥን ውስጥ ወይስ መሬት ላይ አሁን ያለችውን ኢትዮጵያ የሚገልጸው? እነ ኢቲቪ ላይ እነ ፋና ላይ የምናያትን ኢትዮጵያ እኛም ብናያት ለዚህ መንግስት ተንበረከን በተገዛን ነበረ። ምንድን ነው ይሄን ያክል ሱስ ኖሮብን አይደለም የመቃወምም የመጮህም። ልክ ነው። ቴሌቪዥን ላይ የምናያ ኢትዮጵያ በጣም ነው የምታምረው፣ የተዋበች ናት። በተለይ ምሽት ላይ አዲስ አበባ ከዋክብት ከሰማይ የወረዱ እስኪመስል ድረስ በመብራት ተንቆጥቁጣለች። ይህንንም በቅርብ ጊዜ ጠቅላይ ሚኒስትሩ የፋይናንስ ምርታን በተመለከተ ባለስልጣኖችንና በተለያዩ ባለድርሻ አካላትን ባወያዩበት ሰዓት የመብራት ጥያቄ ተነስቶ ነበር። መብራት ውድ ሆኗል፣ ይጠፋል፣ በየቦታው እየጠፋ ያስቸግረናል። ይሄ ጉዳይ ሲነሳ እንግዲህ የህዳሴው ግድብ ውጤት የቦሌ መንገድ ላይ የምታዩት ነው፣ ያ ብርሃን የተለቀለቀው ነው ያሉት። ይሄን ሌላ ሚዲያም ላይ ተናግረዋል። ሌሊቱን ሙሉ ስንዞር አናድርም እሱን ስናይ። እሱ ነው ወይ የተፈለገው? ይሄ ቦሌ መንገድ ላይ አዲስ አበባ መንገዶች ላይ በየቦታው የሚረጨው የመብራት ብርሃን ነው ወይ የተፈለገው? ሌላ ኢኮኖሚካል ጥቅም የለውም ወይ? ይሄንን ነው ማሰብ የሚገባንና ልክ ነህ እንዳልከው ህዝቡ አልፎለታል። በፍጹም በብልጽግና ቤት ውስጥ ችግርን ማውራት አይፈቀድም። ልክ እንደ ፕሮስፐሪቲ ጎስፕል የምሰብከው የብልጽግና ወንጌል ድህነትን በፍጹም የሚቃወም ነው፣ አይወራም። ብልጽግናም በፍጹም ችግር እንዲወራ አይፈልግም። ችግር የሚባል ነገር ጠቅላይ ሚኒስትሩ መስማት አይፈልጉምና ህዝቡ አልፎለታል፣ ተመንድጓል፣ አድጓል። የውጭ ዜጎች ሲመጡ በየመናፈሻው አይተሃል። የአሜሪካን የውጭ ጉዳይ ሚኒስቴር ምክትል ሚኒስትሩ መጡ ሰዓት ቀጥታ እንዲጎበኙ የተፈለጉትም እነኝን ነገሮች ነው። ይሄንን የውጭ ዜጎች እንግዶች ናቸው፣ ውስጥ ገበናችንን አያውቁም፣ ውስጡ ለቄስ ነው። መጥተው አይተው አድንቀው ይሄዳሉ። ልክ ያደንቃሉ። ባካሪ ሳኛም ሰሞኑን የድሮ የአርሰናል ተጫዋች እዚህ ነው ያለው። ተይዞ የሚዞረውም እዛ ቦታ ነው፣ የሚያሳዩትም እሱን ነው። ግን ኢትዮጵያ አድጋለች ይላሉ። ማን ነው እሱ? የእያንዳንዱን ነዋሪ ችግር ጓዳ ማን ነው የተመለከተው? ማን ነው ያየው? ይሄንን እኮ ለማሳየት ማን ነው የሚደፍረው? ለማንስ ነው የሚናገረው? ማህበረሰቡ የትኛው ሚዲያ ላይ ነው ብሶትን ሄዶ የሚናገር? የትኛውስ ሚዲያ ነው የሚያስተናግደው ማህበረሰቡን? ማህበረሰቡን በፍርሃት ቆፈን የተያዘ ነው። ችግሩን ለመናገር ይፈራል። ኖ ይሄ ልክ አይደለም ብሎ ለመናገር ይፈራል። ይሄን ህዝብ በፍርሃት ሸብበውት፣ ነገር ግን እንግዶች ሲመጡ፣ የውጭ ሀገር ዜጎች ሲመጡ ይሄንኑ የፈረደበት የኮሪደር ልማት ውበቱን እያሳዩ ማን ይጠላል? መሳይ ውበት ማናችንም እኮ አንጠላም፣ ደስ ነው የሚለን። ነገር ግን ቅድሚያ የሚሰጣቸው ጉዳዮች አሉ። ሆድ መጥገብ አለበት። ሰው በልቶ ማደር አለበት። ዜጎች በየሜዳው ላይ ከሆኑ ያሉት በየቦታው ያሉ ዜጎች በልመና ላይ ሰማርቱን ብታይ ያስደንቃል። ህፃናቱ ፈሰዋል። ከትምህርት ገበታ የተነጠሉ ቤተሰብ ማሳደግ ስላልቻለ፣ እነሱ ማኖር ስላልቻለ፣ መመገብ ስላልቻለ፣ ይሄንን ነው እኮ ማየት የሚገባውና ይሄ ባልታየበት ሁኔታ ይሄን ያሸበረቀውን ሌላ ሰው ስላመሰገንልን፣ ሌላ ባዕድ መጥቶ ስላመሰገንልን ለኢትዮጵያ ህዝብ ጠብ የሚል ነገር የለውም። መንግስትም ቢሆን ትዝብት ውስጥ ነው የሚወርቀው። የኢትዮጵያ ህዝብ ቅን የቋጠረ ነው የሚሄደው። በየጊዜው ህዝቡ ይቸገራል። ማዕት ቀውስ ውስጥ ነው ያለው። ነገር ግን እዚህ እንግዳ በመጣ ቁጥር ያሸበረቀ ስፍራ በማሳየት በቀደም የታየውን ትርኢት አይተሃል። ያን የሚያክል የድሮን ትርኢት ሰማይ ላይ ያን ያክል ገንዘብ አውጥቶ ለምን አስፈለገ? አንዳንድ ጊዜ የጦርነት እንትናችንን እንዴት ሚስጥር አናደርግም? አንተ ያለህበት አሜሪካን እኮ እንደነ ቻይና እና እንደነ ሰሜን ኮሪያ ምናምን ጦሯን እንኳን አታሳይም። በድብቅ ነው እያንዳንዱን ነገር የሚያደርጉት። የሚገርም የጦር መሳሪያ አምርተው ሲያወጡ እናያለን። ምንድን ነው ይሄን ያክል ከነሱ ገዝተን ባመጣ ነው ወይም ከነሱ ተበድረን ባመጣ ነው? ይሄን ያክል አሸሸ ገዳሜ ለምንድን ነው? የሀገሪቱን የጦርነት ሚስጥርስ መጠበቅ አስፈላጊ አይደለም የሚሆነው? ጓዳ ወዳችንን እያወጣን የምናሳያልና ይሄ ዝም ብሎ ዛቻ ፉከራው ጥሩ አይደለም። መንግስትንም ትዝብት ላይ ጥለዋል። ሌላው የህብረተሰቡን ችግር መቅረፍ ነው ትልቁ ትኩረት ሊሰጠው የሚገባ። መሪዎች መሆን ያለባቸው የህዝብን ድምፅ አድምጠው የህዝብን ብሶት አይተው እንባውን የሚያብሱ ችግሩን የሚባሱ መሆን መቻል ነው ያለባቸው። ይሄን ለማድረግ የሚያስችል ግራውንድ ብልጽግና ጋር የለም። አድገናል ነው፣ ተመንድገናል ነው፣ ለምተናል ነው። አይናችሁን ከፍታችሁ
ስለማይታያችሁ ነው። እናንተ በአእምሯችሁ ውስጥ ችግርን፣ ድህነትን፣ መከራን፣ ጦርነትን ስለምታስተናግሩ ነው ሀሳብ። መሬት ላይ ያለው ግን ከእናንተ ተቃራኒው እያለ ነው የሚጨቀጭቅና በዚህ መልኩ እስከምን ይዘለቃል እናየዋለን። መጨረሻ የቱ ጋር ደርሶ ሊቆም እንደሚችልም የሚታይ ነው። ችግር የከፋ ሲመጣ ያው አደጋው የከፋ ነው የሚሆነው፣ ለስልጣንም የሚያሰጋ ነው የሚሆነውና የህዝብን ስሜት ማድመጥ ተገቢ ነው የሚሆነው። ሌሎች ወቅታዊ የሆኑ አንገብጋቢ ጉዳዮችን እስቲ ላንሳቸው። ከሰላም እና ከኢትዮጵያ የጸጥታ ሁኔታ ጋር የተያዘ ነው። ሰሞኑን ጋምቤላ ከፍተኛ ችግር ነው ያለው። የጋምቤላ ክልል የጸጥታ መዋቅር ፈርሶ የፌዴራል መንግስቱ ሙሉ በሙሉ ተቆጣጥሮታል። የክልሉ ሚሊሻ፣ የክልሉ ፖሊስ፣ የክልሉ አድማ በታኝ ትጥቅ እንዲፈታ ተደርጎ ፌዴራል መንግስቱ ክልሉን ቢቆጣጠርም ሰላም ማስፈን ግን አልቻለም። ሰሞኑንም ከፍተኛ የሆነ የፍንዳታ ድምጽ፣ የተኩስ ልውውጥ የሚደረግባት ሰላም ያጣች ከተማ ሆናለች ጋምቤላ። ትግራይ ያለው ሁኔታ እንደዚሁ ነው። ሰሞኑን አፋር ክልልም በአብይ አህመድ አገዛዝ የሚሰለጥኑ የህወሓት ተቃዋሚዎችን ካልወጣችሁ የሚል ተቃውሞ ተቀስቅሶ ከፍተኛ የሰላም እጦት ችግር አፋር ክልል እንዳለ እየተነገረ ነው። የኢትዮጵያ ዜጎች በጅቡቲ ድንበር አካባቢ በጅቡቲ ድሮኖች እየተደበደቡ እንዳለ ሪፖርቶች እየወጡ ነው የሚገኙት። የአማራ ክልሉ ጦርነት 3ኛ ዓመቱን ሊደፍን ምናልባትም ወራትን የቀሩት። ቤንሻንጉል ጉሙዝ ያለውም ችግር እንደዚሁ በከፍተኛ ሁኔታ አሳሳቢ ከሆነበት ደረጃ ላይ ደርሷል። ተዘርዝሮ የሚያልቅ አይደለም። አዲስ አበባ ዙሪያዋን ብቻ ሰላም ያለ ተደርጎ ኢትዮጵያ ማለት አዲስ አበባ ደግሞ ኢትዮጵያ ናት የሚል በብልጽግና በኩል በከፍተኛ ደረጃ ፕሮፓጋንዳ አቅጣጫ ተደርጎ እየተሰራ ነው የሚገኘው። ሀገሪቱ ወዴት እያመራች ነው? ሶማሌን ምሳሌ አድርገን ማየት እንችላለን። ሶማሌ የገጠማት ችግር ይሄ ነው። ስፔሻሊ ለሌሎች ለባዕድ ሀገራት በሯን በመክፈቷ ምክንያት ሶማሌላንድን ታውቃለህ። አሁን የተፈጠረው ትኩሳት ምዕራባውያን አዲስ ሀገር ለማዋለድ በተለይ የአረቡ ዓለም ጡንቸኞች አዲስ ሀገር ምስራቅ አፍሪካ ላይ ቀንዱ ላይ ለማዋለድ ጥረት እያደረጉ ነው። ፑንትላንድም እንደዚሁ እንትን ናት። የሶማሌ መንግስት መቋዲሾ ላይ ቁጭ ብሎ አለን ይላል፣ እየተገዘገዘ ነው ዙሪያውን። ልክ እንደዚህ አይነት ነገር ነው እኛም ሀገር ላይ የምናየው። ይሄ ጸጉራም ውሻ አለ ሱሊት ይሞታል ነው። ኢትዮጵያ ቀስ እያለች የተኮረኮመች ትመጣ እያየን ነው። እንደምታውቀው የትግራይ ጉዳይ በጣም ብዙ ችግር ያለበት አሁንም ያላለቀ ጉዳይ፣ ትግራይ በማዕከላዊ መንግስት ስር ነው የተዳደረ ያለው የሚለውን ነገር በፍጹም አፍን ሞልቶ መናገር በማይቻልበት ሁኔታ ነው ያለው። ሰሞኑን ያለውን ውዝግብም እያያችሁ ስለሆነ ህወሓት ከሞተችበት አፈር ልሳ እንድትነሳ የሚያደረገው ይሄ መንግስት ነው። ከዚህ አንጻር ትግራይ ላይ ያለው ቀውስ እጅግ ከፍተኛ ነው። ባለፈው 6ኛው ሀገራዊ ምርጫ ፓርላማ ላይ 38 ወንበር ቢኖራቸውም አንድም ወንበር ምርጫም አልተደረገም። እንደምታዩት ከፌዴራል መንግስት ጋር ያላቸው ግንኙነት ቀስ እያለ እየተሸረሸረ ወርዷል። አሁን በጀትም የለም፣ ነዳጅም አይገባም። ችግራቸውን እናያለን። ይሄንን ሰቆቃ ስናይ ትግራይ ክልል የኢትዮጵያ አካል ናት ብሎ ለማለት እጅግ በጣም አሳሳቢ እየሆነ መጥቷል። ውሎ ሲያድር የሚፈጠረውና ለትውልዱ የሚተርፈው ቁርሾ ግን በጣም አደገኛ ነው የሚሆነው። ጋምቤላ ያነሳው ድንበር ላይ ያሉት በተለይ ሱዳን ከምታዋስነን እዚህ ቤኒሻንጉል፣ ጋምቤላ ከጅቡቲ ጋር ያለን ወሰን እነኚህ አካባቢዎች ላይ ጤናማ ነገር የለም። የአገሪቱ ሰላም የሚታወቀውም እዛ ነው። በተለይ ጋምቤላ አካባቢ ከደቡብ ሱዳን በዛ በኩል ባለው አዋሳኝ በሚመጣ እንትን አገሪቱ ብዙ ጊዜ ስትደፈር እንሰማለን። ባለፉትም ዘመናት ይሄን አይተናል። አሁን ግን ጋምቤላ የውስጥ ችግር ገጥሟቸዋል። የውስጡን ቀውስ ለማርገብ በፌዴራል መንግስት ደረጃ የሚቆጣጠረው አካል አለ፣ ሚሊሻው ምኑ። ይሄንን ሁሉ ያመጣብን በዘር ላይ የተንጠላጠለው ፖለቲካ እያንዳንዱን ዘር አስቆጥሮ የታጠቀውም ኃይል ዘር ቆጥሮ ለእኔ ብሔረሰብ ዘብ ቆማለሁ በሚል ይሄም ነው ችግሩ። አኝዋክና ኑዌርን ታውቃለህ? ጋምቤላ ውስጥ ምን ያክል ተላለቁ? በአቶ መለስ ዜናዊም ዘመን 400 የሚጠጉ የጋምቤላ ዜጎች አልቀዋል። ታውቃለህ? የኢትዮጵያ ዜጎች ጋምቤላ ላይ። ይሄ ሲታሰብ ችግሩ ስር ሰዶ የመጣው በማንን ላይ ተንጠላጠለው በዘውግ ላይ የተመሰረተው ፖለቲካችን ነው። ፌዴራሊዝሙ አለ ወይ? አሁን ሪሊ እውነት ከፌዴራል መንግስት ጣልቃ ገብነት በዘለለ ፌዴራሊዝሙ እውን መሬት ላይ አለ ወይ የሚለው ነገር አይታስብም። ፌዴራል መንግስት ቶታሊ ሁሉን ነገር ጨፍልቆ እኛን አህዳዊ ናቸው ይለናል። አህዳዊ ያስተስላላቸው እሱ አህዳዊ እያደረገው ነው። እንደፈለገ ገብቶ ነው የሚጨፈልቀው። ግን ጋምቤላም ያን አይነት እጣ ፈንታ ነው የደረሳቸው። ሚሊሻው ምኑ ትጥቁም ፈቷል። ፌዴራል መንግስት ኃይል ገብቷል። ኤሪያው ላይ ደግሞ የሱዳኖችን ኢንተረስት አለ። የምትጋራቸው በጣም በርካታ ባህል፣ ቋንቋ፣ እምነት አለ። በዚህ መልኩ ጋምቤላም ቀውስ ውስጥ ነው ያለው፣ ችግር ውስጥ ነው ያለው። የተረጋጋ ነገር የለም። ዛሬ ተረጋግቷል ብትል ነገ የሚፈጠረው እንትን አታውቅም። ይሄ አንዱ ነው። ቤኒሻንጉልም እንደዚሁ ነው። ባለፈው አይታል 40 ምናምን ሰዎች ናቸው የተገደሉት። ቤኒሻንጉል 3 ዓመት ከባለፈው ምርጫ ሌት ሆኖ ነው የመረጠው የአካባቢው ደህንነት አስጊ በመሆኑ። አሁንም ያ እንዳበጠ ያለ በቅርቡም ተሞክሮ የታየ ነው። አፋር አሁን ሰሞኑን ደግሞ እዚህ ከህወሓት ጋር የተጣላው የተለየው ቡድን የታጠቀው ቲዲኤፍን ተገንጥሎ የመጣው አካል እዛ ፈጠረው ችግር አልፈለጉም አፋሮች። በቃ ውጡልን። ምክንያቱም ጦርነትን አይተውታላ ስለሚያውቁትም ደግሞ እንደ አፋር ኢትዮጵያም ደግሞ አታገኝም። ክልሉን በጦርነቱም ወቅት ሄጄ በደንብ ስላየው ዞሬ፣ ጭፍራም ሌሎችም አካባቢዎች እና በፍጹም ሰላማዊ ኑሮ ነው የፈልገውና ተው አትደልቁብን። ይሄ ደግሞ የአገር ውስጥ ፕሮክሲ ዋር ነው የሚሆነው። ቲዲኤፍን
በትግራይ ቲዲኤፍ ተገንጣዮች ለማስመታት አፋር ላይም ተሰላማዊ ዜጋ እንትን የምትልበት ምክንያት የለምና የህዝብ ሰላምን ይፈልጋል። ጅቡቲም ድንበር የምታየው ነው። ጅቡቲ መስመር ዘላ ገብታ ትመታናለች። ምክንያቱም እንደሆነ አይታወቅም። የኛ መንግስትም ጸጥ ነው የሚለው የሚደርስብንን ነገር በፍጹም ተቆርቋሪ እንኳን ሆኖ አይናገርም። ስለዚህ ጅቡቲም ጋር ችግር አለ። ይሄንን ችግር እዛም ላይ ያለው ማህበረሰብ የአፋር ማህበረሰብ ይጠቃል። አማራ ክልል ያለው እሱን በጣም የለየለት ነው። ፕሬዝዳንቱን ጨምሮ ቀዳማዊት እመቤቷ ጎንደር እየተመላለሱ እንደሚነግሩን አይደለም። በየቀኑ መመላለስ ጭንቅ ሲመጣ ነው። አንዴ ሺህ ጊዜ እኮ ነው ካባ የለበሱ እንደ ሙሽራ። ይሄ አይደለም። ይሄ ህዝብን አያማልለውም። እውነተኛውን የሰላምና መረጋጋት ጉዳይ ይፈልጋል ህዝቡ እንጂ እዛ ተሄዶ ዋና ከተማ ላይ በብዙ አጀብ ሄደ፣ በብዙ ወታደራዊ አጀብ፣ በብዙ የአውሮፕላንና የታንክ አጀብ ሄደ እዛ ቦታ ላይ አንድ ሴሬሞኒ አዘጋጅተህ ይሄን በቴሌቪዥን ብቻ ስለነገርክ ሁሉ ነገር ሰላም ነው ብሎ ማሰብ በጣም ከባድ ነው የሚሆነውና ይሄ ደግሞ ህዝቡ ያውቀዋል። የሚኖረው ኑሮ አሸምሮ ነው የሚያልፈው እኮ ህዝቡ ያሸምራል እኮ። ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል ይባላል። በዚህ መደለል የትም አያደርስም። ህዝቡ ያውቃል ሰላሙ ምን ያክል እንደተናጋበት ያውቃልና ይሄንን ማረጋጋት ነው የመጀመሪያው ስራ። ሁልጊዜ በጦር በአፈሙዝ ከማሰብ ወደ ድርድር መምጣት። ሁልጊዜ ነው ያጠንክሬ መሳይ የምናገረው በአንተም ሆነ በሌሎች ሚዲያዎች መንግስት ለመደራደር ቁርጠኛ ሆኖ መቀመጥ አለበት ከታጠቁ ኃይሎች ጋር አገርን ማረጋጋት ከፈለገ። ይሄንን ማድረግ የማይችል ከሆነ ግን በቀውስ የምትታመስ አገር እየመራ ይቆይና መጨረሻ ላይ እንደ ሌሎቹ መንግስታት ያው እሱም ከስልጣን ሲለቅ አገሪቱን ችግር ውስጥ አቆራምዳን እናልፈናል። ይህን ለመከላከል መንግስት ወደ ድርድር ራሱን ቢያዘነብል ጥሩ ነው። እነኛ አካባቢዎችም ትኩረት የሚሹ ናቸው። ከምርጫም ጋር ተያይዞ እነኝን አካባቢዎች ማየት ተገቢ ነው የሚሆነው። እንደው አቶ አበበ እንግዲህ አገዛዙ የፖለቲካ መፍትሄ ለመስጠት የሚፈልግ እንዳልሆነ በተደጋጋሚ አሳይቷል። ኢትዮጵያ ውስጥ ያሉት ግጭቶች ሁልጊዜ በኃይል በጉልበት ሰሞኑንም የአየር ኃይል 90 ዓመት በዓል ላይ አብይ አህመድ እንደሚፎክረው ያው በተዘዋዋሪ መልእክቱ ለማን እንደሆነ ማስፈራሪያው ለማን እንደሆነ የሚገባን ጉዳይ ነው። በምንም አይነት መልኩ ሊፈታ እንዳልፈለገም ፖለቲካዊ መፍትሄ ሊሰጥ አቅሙም ፍላጎቱም እቅዱም እንደሌለው በተደጋጋሚ ያረጋግጧል። ሰሞኑንም የአማራን ክልል ያለውን ሁኔታ ለመፍታት እየተንቀሳቀስ ያለበት ተስፋ እንዲቆርጡ ነው ያደረጋቸው። ከመሃላቸው ወዶ ገቦችን በተለያየ ጥቅም የደለላቸውን ጥቂት ሰዎችን አውጥቶ ትግሉን አዳክማለሁ የበላይነትን አገኛለሁ የሚል አሁንም እዛው ተቸንክሮ የቀረበት ሁኔታ ነው የሚታየው። ኢትዮጵያ ውስጥ የፖለቲካ መፍትሄ ሊኖር እንደማይችል በተደጋጋሚ አብይ አስመስክሯል። እንግዲህ ምን እንጠብቃለን? በጉልበት ካልሆነ በስተቀር ስልጣን ከኔ እጅ አትነጥቁም ይመስላል አብይ አህመድ በየጊዜው ያሳየ ያለው ሁኔታ። እዚህ ላይ ምን ማለት ይቻላል? እንግዲህ ጠቅላይ ሚኒስትሩም 1000 ዓመት ብትዋጉ አታሸንፉንም የሚለውን ፓርላማም ላይ ተናግረዋል። በገደምዳሜ መልእክቱ ለማን እንደሆነ ይታወቃል። ይሄ ለምን 1000 ዓመት እንዋጋለን? በእድሜም 1000 ዓመት የሚቆይ ሰው የለም። እሳቸውም ስልጣን 1000 ዓመት አይሆንም። ንጉሥ ሆይ 1000 ዓመት ንገስ የተባለው መጽሐፍ ቅዱስ ላይ ነው። እሱም ዘመን አልፏል። ዜን 1000 ዓመት ብትዋጉ የሚለው ለምን ውጊያን 1000 ዓመት እንጠብቀዋለን? ለምንድን ነው ውጊያ ባጭሩ ተቀይቶ አገር ሰላሙን የማትረጋጋው? ለምንድን ነው እንደሌላው ሰላማዊ አየር ተንፍሶ የሚኖር ህዝብ ሀገር ውስጥ መኖር ያልቻለው? ይሄንን ለማድረግ ቁርጠኝነቱ ያስፈልጋል። ጠቅላይ ሚኒስትሩ አጥብቀው ስልጣናቸውን ይወዳሉ። እኔ እውነት ነው የምናገረው። ስልጣናቸውን አጥብቀው ይወዳሉ። ስልጣንን ከወደዱ ህዝቡ መውደድ ነው ያለባቸው። ህዝቡን ሰላም መስጠት ነው ያለባቸው። ለህዝብ ሰላም መቆም ነው ያለባቸው። የህዝብ ልብ ውስጥ እኮ ዙፋንን ማስቀመጥ እኮ ትልቅ ነገር ነው። ከ4 ኪሎ ወንበር ይልቅ በኢትዮጵያውያን ልብ ውስጥ አንድ መሪ መቀመጡ በጣም ትልቅ ነገር ነው። ይሄን ማሰብ መቼም ለሳቸው አይነገራቸውም። አይ ቲንክ አገር እየመሩ 8ኛ ዓመታቸውን ይዘዋል። ይሄንን ግምት ውስጥ አስገብተን የፖለቲካ መፍትሄ መስጠት የሚያስችል ግራውንድ መስራት መቻል አለባቸው። እንዴት ነው ሰው ለሰላም የማይንበረከከው? እንዴት ነው እሱ ለሰላም እጅ የማይሰጠው? እንዴት ነው ለፍቅር እጅ የማይሰጠው? እኔ አንዳንዴ የገርሙኛል መሪዎቻችን እኮ ሃይማኖተኛ ነን ይላሉ። የክርስቶስን አዳኝነት በአብዛኛዎቹ የሚያምኑ ሰዎች እንደሆኑ እናውቃለን። ምንድን ነው ከክርስቶስ ወንጌል የተማሩት? እንዴት ነው እሱ ክርስቶስ ፍቅርን አስተምሮ በዚህ ምድር ላይ ሄደው እንዴት ነው እነሱስ የሚሰበኩት? እንዴት ነው የሚሰብኩትስ? ይሄንን ቁጭ ብሎ እንዴት ሰው ፍቅርን አይሰብክም? የፖለቲካ ቀውስ እንዴት በውይይት አይፈታም? ምንድን ነው ይሄን ያክል በጦርነት ብቻ ችግሩን እንፈታለን ብሎ ማሰብ? እንዴት ነው በጦርነት ችግር የሚፈታው? ጦርነት እኮ የሰው ህይወት ነው የቀጠፈው። የሞተበት እኮ ቤተሰብ አለ። ያ ቤተሰብ እኮ ቂም እንደያዘ ነው እኮ የሚሻገረው ጥላቸው። ልጆቹ ያለቁበት፣ ቤት ንብረት የፈረሰበት፣ የተቃጠለበት፣ ምርቱ የተጎዳበት ማት እኮ ተበላላ ህዝብ አለ። ይህ ህዝብ ነገ ቂም ይዞ አያድግም ወይ? ለትውልድ ውስጥ ቂም አያሻግርም ወይ? ነገ የአገርን በጋራ አብሮ የመኖር ጉዳይ አይጎዳም ወይ? እንዴት ነው የማይጎዳው? የትግራይ እኮ የተፈጠረውን ችግር መልሰን ለማምጣት ምንም ጥረት ሳናደርግ ሌላ ቀውስ ውስጥ ገብተናል። ይሄ ችግር ትግራይን እየገፋ አልመጣም ወይ? እንዴት ነው ከየት ነው? ልክ ኢታማጆር ሹሙን እንዳሉት መሳሪያውን አስረክቡን ሄዱ፣ ተገንጠሉ፣ አንቀጽ 39 ያለላችሁ ይበላቸው ይሄዱ።
ነገር ሌላውንም ይሄዱ እያለ ነው ኢትዮጵያንም መበታተነው በታሪክ ተወቃሽ ነው የሚሉትና ለሰላም እጃቸውን መስጠት የፖለቲካ መፍትሄ የፖለቲካ እስረኞችን ባለፈው ማክሰኞ ሄጄ አይቻቸዋለሁ። ክርስቲያን ታደለን እንደው ዮሐንስ በዋይሮ ዶክተር ጫኔን ሄጄ ጎበኛቸዋለሁ በ15 ቀን በወር አንድ ጊዜ ቅርብም ስላለው ለነሱ ምንድነው እዛ አጉሮ እነሱ ማስቀመጥ እኔ እነኚህ የፖለቲካ እስረኞች የነሱ ችግር ቢሆን ኖሮ ዛሬ አማራ ክልል ላይ ያለውም ችግር በዚህ መልኩ አናየው ይቀረፍ ነበር። እነሱ ታሰራት ችግሩ እነሱም ከተያዙ በኋላ ስቲል ነው ገንግኖ ወጥቷል። ዘን እነኚህ ሰዎች ከመፍታት ጀምሮ ወደ ሰላም ለምን አይመጣም? ምን አለበት በእስር በጦርነት በግድያ በማሳደድ በዚህ መልኩ አይደለም የአገር ችግር የሚፈታው። የአገር ችግር የሚፈታው መደማመጥ ሲቻል ነው፣ መነጋገር ሲቻል ነው፣ ሰጥቶ መቀበል ሲኖር ነው። እንዴ አስቸጋሪ የሚሆን ከሆነ አገር የሚያፈርስ ከሆነ እኮ ምንድነው ስልጣንም እኮ ይለቃል። ኑ መፍትሄ እንፈልግለት ምንድነው የሚፈልገው ተብሎም እኮ ይባላል። ምንድነው የሰለጠነው ዓለም እያየን አይደለም እንዴ? ይሄንን ግምት ውስጥ በማስገባት በተቻለ መጠን ችግሩ መቅረፍ ነው። ቅድም ካነሳው ነገር ጋር ሜሎኒ ለዚህ የጣሊያን ጠቅላይ ሚኒስትር ሜሎኒ 2026 ሲገባ ምንድነው ያደረጉት ንግግር ለህዝባቸው? ባለፈው አመት የመከራ ዘመን አሳልፈናል 25ን አይዟችሁ እንትን አትበሉ የሚቀጥለው ከዚህ የከፋ ነው የሚሆነው ነው ያሉት። የሚቀጥለው የከፋ ነው በግልጽ እኮ ተናገሩ። 2026 ለጣሊያን ህዝብ የከፋ ነው ችግር ነው። የዓለማችን ዘርፈ ብዙ ችግሮችም ጣሊያንንም ጭምር ተጽዕኖ ስለሚከተል ያደገች ሀገር ይሄን ትላለች። እኛ ሀገር ደግሞ የጥይት ድምጽ የህዝቡ ጆሮ ግንድ ስር እየጮኸ ኑሮ ይሄን ያክል አቅሙን እያሳተው የሚደሰኩረው ነገር በጣም ነው የሚያሳዝነውና መንግስት ቂም አያብዛ፣ ቂመኞችንም አያብዛ። በፍቅር ነው ሁሉን ነገር መፍታት የሚቻለው። ህዝብ በፍቅር ሲገዛ ነው አሜን ብሎ የሚገዛል። ከፍቅር ውጭ የሚገዛን ነገር የለም። ይሄን ግምት ውስጥ አስገብቶ በኃይል አንበርክከን እንገዛለን የሚለው ቋንቋ ያለፈበት ነው። እሱ 21ኛ አሁን ያለንበትን ክፍለ ዘመን አይመጥንም። በፍጹም ይሄን አድርጎ መግዛት አይቻልም። እያየን ነው። አገሮች አገር እየወለዱ የመጡት ሶማሌ ጎረቤታችን መማሪያችን ናት። ሱዳን እዚህ ቅርባችን ሱዳን፣ ደቡብ ሱዳን ተገነጠለች። አሁን ደግሞ በዳጋሎና በእንትና መካከል ያለው ጦርነት ለኢትዮጵያም ሊተርፍ ጫፍ ላይ ደርሷል። እነኚህ ዙሪያችንን ያሉ አገሮች በተፈረካከሱ ቁጥር የነሱ መፈረካከስ የኛም አገሮች ሰንጥቆ መግባቱ አይቀርም፣ ችግሩን ማምጣቱ አይቀርም። ስለዚህ መንግስት ቁጭ ብሎ ይሄን ጉዳይ ለመፍታት ጠቅላይ ሚኒስትሩም ነገሮችን ይሄ በእልህ በምናምን አይደለም፣ ወይም ወጥቶ በመሳሪያ ፈሙዝ ወይም በድሮንና በአየር ኃይል በመፎከር አይደለም። ይሄንን በፉከራ ዘገት አድርጎ ገብ አድርገው ወደ ውይይት፣ ወደ ሰላም ድርድር፣ ወደ ጥሩ ምክክር መምጣት ብቻ ነው የሚያዋጣው። ለመንግስትም ለነሱም ለስልጣናቸው ለሀገሪቱም የሚበጃት እንጂ በዚህ መልኩ እልህ ውስጥ ተጋብተን መሄዱ የትም ድረስ አያራምድም። እንግዲህ አቶ አበበ አብይ አህመድ ምርጫን በተመለከተ የያዘውን አቅጣጫ እንደዚሁም አንዳንድ የተቃዋሚ የሚባሉ ኃይሎችም በምርጫው ላይ ለመሳተፍ እስቲ ያለውን ሁኔታ እንሞክረው፣ እንፈትሸው፣ እንመርምረው ብለው ምርጫውን ለመሳተፍ መወሰናቸውንም ሰምተናል። ለማንኛውም ምርጫ ያለም አይመስልም። 3 ወር ነው የቀረው። ቅስቀሳው የለም፣ አንዳንድ የሚታዩ ነገሮች የለም። ህዝቡም አፕታይቱ ተቆልፈዋል። ከዛ ይልቅ ተስፋ ቆርጦ በሌላ መንገድ የስርዓት ለውጥ ካለ በሚል በጸሎትም ይሁን በሌላ መልኩም እየጠበቀ ያለበት ሁኔታ ነው በስፋት የሚስተዋለው። እንደው ስለ ምርጫው ምንድን ነው ያለ አስተያየት? እንግዲህ 6ኛው ምርጫ ኢዜማ ውስጥ እያለን መርተነዋል። እዛን ጊዜ ለመምራት ሞክረናል። እንዲያውም አሁን አንተ ጋር እያወራውም ኢዜማ የ2013 ምርጫ ሰነድ የገመገመበትን 50 ገጽ ምናምን ሪፈርስ አደርግ ነበር ሰሞኑን እና እንዴት ሆኖ አለፈ ያ የምርጫ ዘመን የሚለውን ያ ምርጫ አገር ትሻገር በሚል ነው። ገና አብይ አህመድ መንግስት አራስ መንግስት ስለነበረ በጣም በርካታ እንትኖች ስለነበሩ የህወሓትም የጦርነት ድለቃ ስለነበረ አገር ትሻገር ተብሎ ያን ሁሉ ችግር አይቶ ችግሩን አልፈ ነው ለምጣዷ ሲባል አይጧ ትለፍ ተብሎ ነው ያን ምርጫ ተሳትፈንበት ያለፈው። እንደሚሆን ሆኖ አገር አሻግሯል። ትልቁ ነገር አገርን በዛ ደረጃ በሁለት እግሩ የቆመ መንግስት በሌለበት ሰዓት አገር ማሻገር መቻሉ የዛ ምርጫ እንትን እሱ ነው ትልቁ ትሩፋት። አሁን ግን 7ኛው ሀገራዊ ምርጫ እንዴት ይሆናል የሚለው ነገር እኔ በበኩሌ ምርጫ ይደረጋል የሚል እምነት የለኝም። ባለፉትን 6 ምርጫዎች አይተናል። በኢትዮጵያ ውስጥ ምርጫ ባይሆኑም የምርጫ ኳሊቲ ባይኖራቸውም ከ97ቱ ምርጫ ወዲህ አይተናል። የተሻለ ይሆናል ብለን እንደ 97ቱ የጠበቅነው ደግሞ 2013 ምርጫ ነበር በአብይ ዘመን የተደረገው። እሱ ምርጫ ሆድ ይፍጀው ያው ቅድም እንዳልኩ ነው ሀገር ትሻገር ተብሎ እንጂ እዛ ኢዜማም ውስጥ ሆነን በሰራነው ሰነድ በደንብ የተቀመጠ ነገር አለ፣ ምን ነገሮች እንደተደረጉ። ይሄንን ሲታሰብ የዘንድሮ ምርጫ ባለፈው እኮ ዓመት ከህዳር 8 2013 ጀምሮ ወደ ቅስቀሳ ተገብቷል። ምረጡኝ የሚል ህዝቡም ወጥቶ እንዲመዘገብ እንቀሳቀስ ነበር። አሁን እኮ ምርጫ ያለ የምታስተናግድ እኮ አገር አትመስልም። ወፍ የለም እኮ አሁን ጸጥ ረጭ ነው ያለው። እዛው ምርጫ ቦርድና ፓርቲዎች ጋር ብቻ ነው ይሄ ነገር ሲመላለስ የምናየው። ከዚህ በዘለለ የምርጫ ድባብ አገሪቱ ውስጥ የለም። ኢቨን እጩዎች እንኳን እኮ መመዝገብ አልተቻለም። ከመንግስት ጋር አብሮ የሚሰራው ኢዜማ እንኳን እኮ መግለጫ ወጣ። በቀደም ሸገር ኤፍኤም ላይ እኮ ዜናውን ሰምቼዋለሁኝ። ማስመዝገብ አልቻልንም፣ ኢንተርኔት እንትኑ አክቲቭ አይደለም ምርጫ ቦርድ የከፈተው
አፕሊኬሽን የእጩ መዝገቢያ አፕሊኬሽን በዛ ላይ ደግሞ እንዴት እንኳን ኢሜል መጠቀም የማይችልን ህዝብ ለሌላውም ግራ የሚያጋባውን ህዝብ በኢሜል ሁሉ ጭምር የኢሜል አድራሻ ጭምር ሁሉ እንትን ለማለት ሞክረው ሳይሳካ ቀርቶ ቀይረውት የኢሜል አድራሻ አንተ አርሶ አደሩ ታይጠይቀዋለን ከተማ ውስጥ የለም የኢሜል አድራሻ ማንም ኢሜል የሚጠቀሙ እንደው ለዚህ የተጨነቁትን ያህል ለምርጫው ነጻና ፍትሃዊ መሆን ቢጨነቁና ቢጠበቡ የተሻለ ይሆን ነበር። እንዲህ አይነት ነው ወጉን ይችሉበታል። አሜሪካ ስላደረገችው ሌላው ሀገር ስላደረገው አይቅርብን ነው ምርጫውን በእንደዚህ ዲጂታል እናደርገዋለን በቴክኖሎጂ እናደርገዋለን። እንደው ይሄ አጉል መንጠራራት በራሱ የአብይ አህመድ አገዛዝ ዋነኛ መገለጫ ሆኗል። ራስ ሳይጠና ጉተና ምን በላው የለን ምን ከናነበው አማረን አይነት የኢትዮጵያ ህዝብ ላይ ትልቅ በደል እየፈጸመ ነው። በእንደዚህ አይነት አካሄዱ በብዙ መገለጫዎች ማንሳት ይቻላል። አቶ አበበ የዕለት ጉርሱን መሸፈን ያልቻለ ህዝብ ዛሬ ቴክኖሎጂን ሁሉ ይጠቀማል ብሎ ማሰብ በጣም ከባድ። እንኳን እዚህ የቴክኖሎጂ ባለቤት የሆኑ ያደጉ ሀገሮችም ሁሉም ማህበረሰባቸው ሁሉም ነገር ይጠቀማል ማለት ይሄ የምርጫ ቦርድ ጥሩ ነው። ቀስ እያልን እኮ እንሄዳለን። ግድ የለም መንግስት ምህዳሩን ያስፋይ። ፖለቲካ ፓርቲዎች እንደልባቸው ተንቀሳቅሰው ይቀስቅሱና ያሯሩጡ። ያ ፔስ ሜከር ነው የሚለው ሌላ ምንም የሚያመጡት ነገር የለም። ነገር ግን ይሄ አሁን እንደዚህ በጣም በትልቅ እንትን አድርገው እጩዎችን በዚህ ደረጃ መመዝገብ ካልተቻለ አንድም እጩ ያልተመዘገቡ ፓርቲዎች አሉ። አልተቻለም። ሲስተሙ በጣም አስቸጋሪና ቀርፋፋ ነው። አንዳንድ የፓርቲ ሊቃነ መናብርትን ሰሞኑን አግኝቻቸው ነበር። በፍጹም አልቻልንም አሉ። ሌሊት ላይ ተነስተን ሁሉ እየሞከርን ነው አሉ። በዚህ ውጥረት ውስጥ ምን አድርገህ ነው እጩ መዝግበ በዚህ ደረጃ ምንትን የምትለው? ምናልባት የሰባተኛው ሀገራዊ ምርጫ እንዳያማህ ጥራው እንዳይበላ ግፋው አይነት ነገር ነው። ትጠራዋለህ እና ተመዝገብ ትላለህ፣ ሚዲያውን ታሸበርቃለህ። ምዝገባው ችግር ነው፣ ኤቭሪንትኑ ችግር ነው፣ እጩ ማስመዝገብ ችግር ነው። ይሄ ሲሆን ትገፋዋለህ፣ ተማሮ ይተወዋል። እኔ በብዛት እጩዎችን መጥተው እንዲመዘገቡ የተፈለገ አይመስልም። እኔ በጣም የሚገርመኝ የዶክተር አብይ አህመድ መንግስት ለምን ይሄን ያክል እንደፈራ የትኛው ፓርቲ ተገዳድሮ ስልጣን ይቀማኛል ብለው ነው? የትኛው ፓርቲ የትኛው ቁልቁል እኮ ነው ሄደው ኤቭሪ ፓርቲ ፖለቲካ ትላንትና የዜማ ቤስት ውስጥ እያለን ለስድስተኛው ሀገራዊ ምርጫ ስንት ዶክተርና ፕሮፌሰር በሽሚያ መጥቶ ተዋድሮ እጩ የሆነበት ዘመን ላይ እኮ ዛሬ ኢዜማም እኮ ጭምር አረብ ሲከስር የዱቤ መዝገብ ያገላብጣል ይባላል። የተለያዩ ሰዎችን እየደወሉ እኮ ኑ ባካችሁ እጩ አተው ሁሉም ፓርቲዎች ቱዛ ቴክስተንት እጩ የሚሆን ሰው ጠፋ። እኔ በሚቀጥለው መራጩም ላይ መዘገብ ይችላል የሚል እምነት ነው ያለኝ። በቃ ሰው ተስፋ ቆርጧል። ቅድም እንዳልኩ አንድ የምርጫ ምህዳሩን ማስፋትና ማየት ነው። ይጠቅማል እኮ ለራስም ምንድነው ተወዳድሮስ ምን አለበት? በጠባብ ልዩነት ማሸነፍ ብቻ ምን አለበት? ዝንጉርጉር ቢሆን ፓርላማው እንደቀደመው እንደ 97ቱ ዘመን ምን አለ? የሚፋጩ ሀሳቦች የምንሰማበት ምክር ቤቶች ቢኖሩን። በዚህ ደረጃ የፖለቲካ ምህዳሩን ማስፋቱ ይቀላል። ዘመናዊ ለመሆን ባልሰለጠነ ህዝብ ላይ አምተን የምንጭንበት ጫና ምን ያታግለዋል? መራጩ ህዝብ በቴክኖሎጂ ለመመዝገብ ጊዜ የማይኖረው ከሆነና ወይም ሲስተሙ ቀርፋፋ የሚሆን ከሆነ ጥሎ ይሄዳል፣ አይመዘገብልህ። በወረቀትም ተመዝግበው 2013 የነበረውን ስድስተኛውን ሀገራዊ ምርጫ አኳያ ነው። ኢቭን ድምፅ መስጫለት እኛ ሌሊቱን ሙሉ ስንዞር ነው ያደርነው። ድምፅ መስጫለት እኮ ተሰልፈው ድምፅ መስጠት ያልፈለገ ስንቱ ካርዱ ይዞት አምክኖታል እኮ ይዞ ወደ ቤቱ ምን አሰለፈኝ እኔ ብሎ። ምክንያቱም ያውቃላ ማን ተመርጠው ማን እንደሚመራ። አንተ እኮ የምትጓጓው አዲስ ነገር ይመጣል ብለህ ስታስብ ነው። ይሄው መንግስትን የምታጽናለ ከሆነ ህዝቡ አይጓጓም። ከዚህ አንጻር የዘንድሮ ምርጫ እንዴት እንደሚመራ ግራ ነው የሚያጋባው። አስቻይ ሁኔታ የለም የሚል የጸና እምነት ነው ያለኝ እኔ እንደ አንድ ተራ ፖለቲከኛና እንደ አንድ አገሩን እንደሚወድ ዜጋ አገሩን እንደሚወድ ኢትዮጵያዊ ምርጫውን የማድረግ አስቻይ ሁኔታ የለም። ይሄን ደግሞ የፖለቲካ ፓርቲዎች የጋራ ምክር ቤት መግለጫ አውጥቷል። አስቻይ ሁኔታ የለም፣ ምርጫው ይሻገሩ። ይሄን ምርጫ አሁን ማካሄድ አይቻልም፣ እኛም መንቀሳቀስ የምንችልበት ደረጃ አይደለንም ብለዋል። እነኚህ እኮ ትልቁ በምርጫ ፖለቲካ ውስጥ ፖለቲካ ፓርቲዎች ናቸው ስቴክ ሆልደርስ። የመጀመሪያ ትልቁን እኮ ቦታ የሚይዙት እነሱ ናቸው። ይሄንን እንኳን ድምጻቸው አልተሰማም። እናደርጋለን ነው። ነገር ግን ውሃውም አልሞቀም። ከስድስተኛው ሀገራዊ ምርጫ ጋር ሲታይ እኮ አሁን ውሃውም አልሞቀም። ቅስቀሳም ይኖራል፣ የቴሌቪዥን ክርክርም ይኖራል ብዬ አላስብም እኔ በዚህ አይነት አካሄድ። መቼ ነው ተደርጎ? ግንቦት 24 ነው። ምንድን ነው እሱ? 3 ወር ነው የቀረው አቶ አበበ፣ 3 ወር ነው የቀረው። በዚህ ጊዜ ላይ ብዙ ነገሮች ይታዩ ነበር። በነገራችን ላይ የኢትዮጵያ ሕዝብም በተለያየ አጋጣሚ ስልክም ደውለን በተለያዩ መንገዶችም ለመረጃ ለመሰብሰብ ስንሞክር ማንም ትዝም ያለው የለም። ሰው ሌላ ነገር ውስጥ ነው ያለው። ያው የኑሮ ውድነቱ ጓዳውን እንዲያስብ ጭንቀት ውስጥ እንዲገባ ስለተደረገ ሌላ ነገር ጊዜም ኖሮት አእምሮ ረፍትም አግኝቶ ለማሰብም የሚችል አይደለም። ምርጫው አይካሄድም የሚል ድምዳሜ እንዳለ በመግቢያ ላይ ገልጻል። የማይካሄደው ለምንድን ነው? የአገሪቱ የጸጥታ ሁኔታ ወይስ የኢትዮጵያ ህዝብ በምርጫ ተስፋ በመቁረጡ ለምንድን ነው ምርጫ አይካሄድም ከሚል ድምዳሜ ላይ ልትደርስ የቻልከው? እኔ በዚህ ዓመት ይሄ ምርጫ ይካሄዳል የሚል እምነቱን ያጣሁት
በጣም በርካታ ጉዳዮች አሉ። አስቻይ ሁኔታ የለም። የመጀመሪያው ነገር የሰላሙ ጉዳይ በየክልሉ ተንቀሳቅሰህ ምርጫውን ለመምራትና ለማካሄድ እጩ አቅርበህ ፓርቲዎች ለመወዳደር አስቻይ ሁኔታ የለም። ሁሉም ሰው ለራሱ ህይወት ይሰጋል። ጤናማ በሆነ ቦታ ላይ ዜጎች ታፍነው የተወሰዱ እየተገደሉ የት እንደገቡ ሳይታወቅ እያየ የሰላሙ ጉዳይ ከቦታ ቦታ ላንቀሳቀስ ብሎ ክልሎችን እያየ ህዝቡን በሚያምስበት ሰዓት አማራ ክልል ላይ ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ወጥተው በጣም በርካታ መሰረተ ልማቶች በየቦታው በወደሙበት ሰዓት ላይ ማን ነው ለአንተ እጩ ሆኖ የሚቀርብልህ? ማን ነው እሱ ለአንተ ታዛቢ የሚሆንልህ? ማን ነው ቅስቀሳውን የሚመራልህ? ማን ነው ለምርጫ ቅስቀሳ የሚወጣው? አስቻይ ሁኔታ የለም። ሰላም የሌላባትን አገር አይደለም ሰላም የሆነች ሀገር ይበጠብጣል ምርጫ ሲጀመር በጣም አደገኛ ነው። የተረጋጋ ምርጫ ያላደረጉ ሀገሮች ተበጥብጦ ሰላማቸው በሺዎች የሚቆጠሩ ሰዎች ሲሞቱ እያየን ነው። ምርጫ እንደኛ ሀገር በእንቅርት ላይ ጆሮ ደግፍ ነው የሚሆነው። አስቻይ ሁኔታ የለም። መጀመሪያ ሀገር ውስጥ ያለውን ችግር ማርገብ ነው። እንደምታየው ሀገራዊ ምክክር ኮሚሽኑ አንዳንድ ሰሞን ይፈላል፣ አንዳንድ ሰሞን ይቀዘቅዛል። ኢቭን በሱ በኩል እንኳን የሚቻለው ነገር ተደርጎ እንኳን ችግሩ ይፈታል ቢባልም እሱም የውሃ ሽታ ነው። አንድ ሰሞን ብቅና ሚዲያ ላይ ይሰማል፣ ከዛ በኋላ ደግሞ ይጠፋል። በዚህ አይነት መልኩ ነው የሚካሄደው። ሁለተኛው አስቻይ ነገር የለም የምለው ትብዛም ትነስ ነፍጥ አንግበው ጫካ ያወሩ ሰዎች እኮ ይሄ መንግስት እያስጨነቁት ነው ያሉት። በነፍጥ ትግል ነው የምናወርደው ብለው ነው። እነኚህን ሰዎች ቀስ ብለህ አባብለህ ወደ ድርድር አምጥተህ ወደ ሰላማዊ ትግል እንዲመጡ የማታደርጋቸው ከሆነ እነኚህ ሰዎች ለዓላማቸው የቆረጡ ሰዎች ናቸው። የበለጠ ችግር አይፈጠርም ወይ? ምርጫው ሲመጣ ደግሞ እነኚህ ሰዎች ወዳሉበት ኤሪያ ላይ ሄደህ መዋደር ትችላለህ ወይ? ምርጫውን ማካሄድ ትችላለህ ወይ? የምርጫ ቦርድ አስፈጻሚዎችን ማስቀመጥ ትችላለህ ወይ? ምርጫ ቦርድስ በዚህ ደረጃ ያለውን እንትን መሸፈን ይችላል ወይ? ለምንድን ነው የምንወሻሸው? ምናልባት 274 ድምፅ 50+1 በቂ ነው ከተባለ ምናልባት እሱን እንደምንም ተሽለኩልኮ ማድረግ ይቻላል። ነገር ግን ሌላው ሰው ተወካይ ያስፈልገውም ሌላ ህዝብ መሳይ በ6ኛው ሀገራዊ ምርጫ እኮ ተወካይ የሌላቸው ምርጫ ያልደረገባቸው ቦታዎች ዛሬም ፓርላማ ተወካይ የሌላቸው እዚህ ሰሜን ሸዋ አማራ ክልል ላይ እኮ መዓት ምርጫ ወረዳዎች እኮ አሉ፣ ምርጫ ክልሎች አሉ። እኔም ባውቃለሁ ጊዜው በነበረው ችግር ምክንያት ማድረግ ስላልቻለ አሁን ደግሞ የከፋ ነው የሚሆነው። ዝም ብለው ኦሮሚያ ላይ የተወሰነ ከ178 የኦሮሚያ መቀመጫ እንደ ግማሽ ያክሉ ብናደርግ አዲስ አበባ ላይ ደቡብ ላይ እዚህ ቦታ ብለህ አስበህ ከሆነ 274 ድምፅ መንግስት በዚህ መስርቼ እመራለሁ ከሆነ ይሄ የኢትዮጵያን ህዝብ እየመራ አይደለም። ፓርላማው ሁልጊዜ ጎዶሎ ፓርላማ ነው የሚሆነው። ከዚህ አንጻር አስቻይ ሁኔታ የለም። ሁለተኛ የመራጩ ህዝብ ስሜት ህዝቡ አሳይመንት ሰጥቷል። ስለ ኑሮ ነው የሚያስበው፣ ስለ ዕለት ጉርሱ ነው የሚያስበው፣ ችግሩን ነው የሚያዳምጠው፣ ህመሙን ነው የሚያዳምጠው። ዛሬ በምርጫ ፖለቲካ መንግስት ቀይራለሁ ብሎ የሚያስብ እንትንም የለውም። ጉዳዩ አይደለም ማንም ቢገዛው። በቃ በጣም ተስፋ የቆረጠ ህዝብ ነው ያለው። እውነት ለመናገር እንደ እያየን እኮ ነው። አሁን ምርጫ ሲመጣ ታውቃለህ በኢትዮጵያ ፖለቲካ ውስጥ የሚደረገው ነገር። አሁን በየቦታው ብትሄድ እነኝህ ትንንሽ የኮንቴነር ቤቶች በቃ በጥቃቅንና አነስተኛ እያደራጁ የሚሰጧቸው ቤቶች በየቦታው ጉብ ብሏል። በየቦታው በሺዎች የሚቆጠሩ የአንድ ሰሞን ነው የሚሆኑ። ሲያልፍ ምርጫው ዞር በሉ ነው የሚባሉት፣ ይፈርስባቸው። ይሄ ነው እኮ አሁን ኢትዮጵያ ይሄንን ነው እያየን ያለ ነውና ይሄ ህዝብ ተስፋ ቆርጧል። መራጩ ህዝብ ስሜቱ ጥሩ አይደለም። ከዚህ አንጻር በዚህ ደግሞ በተጣበበ ጊዜ ውስጥ የትኞቹ ፓርቲዎች ጠንክረው ወጥተው ይወዳደራሉ? ስንት ቦታ ይወዳደራሉ? ምን ያክል መቀመጫ ላይ ሊያገኙ ነው የሚወዳደሩት? ማንን ነው የሚያገኙትስ? የሚታዘብላቸውን ማንን ያገኛሉ? ታዛቢ ያገኛሉ? እጩዎች ፓርቲዎች ለእጩዎቻቸው ታዛቢ ማዘጋጀት ይችላሉ? የትኛው መዋቅር አለና ነው? ፓርቲዎቹ እኮ ተንቀሳቅሰው መስራት አልቻሉም። አሁን በቅርብ ከ3 ወር በፊት ባልደራስ ለእውነተኛ ዲሞክራሲ ወደ ጎፋ ዞን ሲሄድ ቁጫ ምርጫ ወረዳ ሰላም በር ከተማ ላይ አንድ ቀን ታስረው የሄዱት አመራሮች አንድ ቀን ታስረው አድረው ቀጥታ ወደ ወላይታ ሶዶ ነው የመለሷቸው። አትችሉም ከዚህ አልፋችሁ ህዝብን መቀስቀስ ተብሎ። አሁን ደግሞ ምርጫው ሲቃረብ አውሬ ነው የሚሆኑት የታችኛው ካድሬዎች። ይኸውልህ የኢዜማ ባለፈው ዓመት የመጀመሪያ ቁጥር ላይ ያስቀመጠው ችግር የካድሬ መንጋ በመራጩ ህዝብ ውስጥ ማሰማራትና ማስፈራራት የሚል ነው ቁጥር 1 ችግር ብሎ ያቀረበው። ይሄንን አሁን ደግሞ የበለጠ ነው የሚደግመው። ምክንያቱም ከብልጽግና ውጭ ማንም እንዲያሸንፍ አይፈልጉም። ወረዳ ላይ ምርጫ ክልል ላይ ያሉ ካድሬዎች በቃ ከነሱ ውጭ ማንም እንዲይዘው። ስለዚህ መገዳደል ድረስ ስለሚመጣ በዚህ ውስጥ ሾልኮ የሚወዳደር እጩ ማግኘትም አደገኛ ነው የሚሆነው። ቅድም እንዳልኩ ነው። ዝም ብሎ ተአማኒነት የሌለው ምርጫ ማድረግ የሚቻል ከሆነ ያስኬዳል። እሱ እኮ ነገም ማድረግ ይችላሉ። አይደለም ግንቦት 4 ምን ችግር አለ? ብልጽግና እጁ ላይ ነው ሁሉም ነገር ያለው፣ ታንኩም ባንኩም ያለው። ከዚህ አንጻር ፓርቲዎች በጀት ኖሯቸውን መንቀሳቀስ አይችሉም። መቼ እንደሚሰጣቸውን በጀቱ ምን ያክልም እንደሆነ አይታወቅም። በኢኮኖሚ ድርቅ የተመቱ ፓርቲዎች ናቸው ያሉት። አሁን ያለው የኑሮ ውድነት የፖለቲካ ምህዳሩንም እኮ የበለጠ እንዲጠባ አድርጎታል። እንዴት ተንቀሳቅሰው ፓርቲዎች ሄደው መራጩ ህዝብ ጋር ይድረሱ? እንዴት ነው የሚያስተምሩት መራጩ ህዝብ? ማኒፌስቶቹን እጃቸውን እንዴት ነው የሚገልጹት? ከዛ ውጭ እንደምታየው ሚዲያው በመንግስት እጅ ነው የተያዘው ቶታሊ። ሚዲያ ደግሞ ትልቅ ተቋም ነው ለምርጫ። ብልጽግና ብቻ ነው የሚጠቀምበት። እንዴት ነው ከብልጽግና ጋር በዚህ ደረጃ አንተ ተነስተህ የምትወዳደረው? ባለፈው ዓመት ኢዜማ በሰራነው ሰነድ ውስጥ ብልጽግና ፓርቲ ወደ 3 ቢሊዮን ብር ነው ለምርጫ ቅስቀሳ ያዋለው። ይሄን ያመጣው ከየት ነው? ከግብር ከፋዩ አስጨንቀው በስልጣናቸው ወስደው ከእያንዳንዱ ኢትዮጵያዊ አስጨንቀው ወስደው ስልጣኑ እጃቸው ላይ ስላለ ይሄንን አድርገው ነው የተዋደሩት። አሁን ያሉት ፓርቲዎች እኮ ቢሮ ኪራይ መክፈል አቅቷቸው እኮ ቢሮዋቸውን እየዘጉ ማህተሙን ኪሳቸው አድርገው ቤታቸው እኮ ነው ላይሰንሱን ያስቀምጡት። በዚህ ደረጃ በቃ ቅስም የሌላቸው ፓርቲዎች
እንዲፈጠሩ ተደርጎ ምርጫው ይደረጋል የሚል እምነት የለንም። መንግስት የውጭም ኃይል እኮ ይታዘበናልና አይታል። ባለፈው የሀፓ የአዳራሽ ስብሰባ እንኳን ለማድረግ ምን ያክል ተከለከለ? ምን ያክል የአዳራሽ ስብሰባ ወደ ህዝብ ቀርበ እኔ አለሁ ለማለት ይህን ያክል የምትከለከል ከሆነ የት ነው የምትሄደው? አልተፈለጉም። በቃ ዝም ብሎ ምርጫው አለ እንዲባል ነው እንጂ በዚህ ደረጃ ተስፋ አስቆራጭ ነው 7ኛው ምርጫ የሚል እምነት ነው ያለኝ። ምን እንጠብቅ እንግዲህ? ነገሮች ከግራ ከቀኝም ከውስጥም ከውጭም እየተወሳሰቡ የከፋ ነገር ከፊት እየመጣባት እንዳለ ብዙ ነገሮችን እያየን ነውና በአገር ውስጥ ያለው አጠቃላይ ሁኔታ የጦርነቱ የኑሮ ውድነቱ ብዙ ነገሮች ተደራርበው ያሉበት ሁኔታ ነው የተፈጠረውና ምን እንጠብቃለን እንደው በአጭር ጊዜ ውስጥ? የመጀመሪያው ነገር ህዝቡ ጋር ነው ያለው። ህዝቡ ከፍርሃት ቆፈን መውጣት አለበት። ይሄ ህዝብ መብቱን በአደባባይ የመጠየቅ መብት እንዳለው ማመን አለበት። የብልጽግና ድጋፍ ሰልፍ ሲሆን አይደለም። ህዝቡ ራሱ ስርዓቱን በመቃወም ሰልፍ መውጣት ይችላል። ስርዓቱን በመቃወም ስብሰባ ማድረግ ይችላል። ይህንን ዲሞክራሲ መብቱን ኤክሰርሳይዝ እንዲያደርግ ፓርቲዎች ይሄ ከተራ ሽኩቻና ወዲያ መፋተግና ከተራ እንትን ወጥተው ህዝቡ መብቱን ኤክሰርሳይዝ እንዲያደርግ ህገ መንግስቱ ላይ የተቀመጠው ይሄ ዲሞክራሲያዊ መብቶች ተብሎ የተቀመጡ አሉ። ጥሩ ዓለም አቀፍ ስታንዳርዳቸውን የጠበቁ ናቸው። ምንም ጥርጥር የለውም። አሉ አልተገበሩም ነው መሬት ላይ። አሁን እኮ ትላንትና ስንታገል ህወሓትን ህገ መንግስቱ ይሻሻል፣ መሻሻል አለበት፣ ችግር አለበት፣ እንከን አለበት እያልን እኮ የታገል ነው። አሁን እኮ ይሻሻል አይደለም፣ ህገ መንግስቱ ይከበር እያልን እኮ ነው እኛ። ያ ይሻሻል ወይም ይወገድ ያልነውን ህገ መንግስት ይከበር እያልን ነው። ምክንያቱም እጅግ በጣም የጠበበ ጊዜ ስለመጣ። ከዚህ አንጻር ህዝቡ ከፍርሃት ቆፈን ወጥቶ መብቱን የሚጠይቅ ህዝብ መሆን አለበት። አንድነቱን የሚያጸና ህዝብ ኖ ብሎ መንግስት ህዝቡ እኮ ባንገራገረ ጊዜ መንግስትም ቆም ብሎ ያስባል። ምንድነው አንድ መንግስት ይሞክራል የሆነ ነገር፣ የህዝቡን ስሜት ይፈትሽበታል። ያንን የህዝብ ስሜት ፈትሾ ዝምታው ከበዛ ይቀጥላል። ከዛ በኋላ እንዲያውም ጭራሽ ቀንበሩን እያከበደ ይመጣል። ይሄ እንዳይሆን ህዝቡ ከፍርሃት ቆፈን መውጣት አለበት። ፓርቲዎች በምርጫ ፖለቲካ ውስጥ ማንቃት ያለባቸው ህዝቡን ነው። ህዝቡ አዌር እንዲሆን ምርጫ ላይ መሳተፍ፣ ፓርላማ 1 2 ሰው መግባት እንደ ትልቅ ሹ ሊታይ አይገባውም። እሱ ቢግ ድል አይደለም። በጣም ይደረስበታል። እሱ አሁን ነው እርሾ መጣድ የሚገባል። ከዚህ ውጭ ህዝቡ ባገኘው አጋጣሚ ሁሉ አገሪቱ ሰላም የምትሆንበትን መንገድ መንግስትን መሞገት መቻል አለበት። የመንግስት ፕሮፓጋንዳ እምቢ ብለውን ነው ይሄው እናንተ መጥተዋል። እኔ የምልህ 2 መሪዎች መጡ ተብሎ የፋኖ መሪዎች ይሄን ያክል መደለቅ ጃልሰኝም እኮ በዛ ቁጥር ደረጃ እንኳን ይዘው ገብተው የተፈታ ችግር የለም። ይሄ አሁንም 2 እና 3 የፋኖ መሪዎች መጡ ተብሎ እነሱን ይዘው እንደ ጆሮ ጌጥ እያንጠለጠሉ በየስፍራው መሄድ ምንም ትርጉም የለውም። ያውቀዋል እኮ ማህበረሰቡ። ስለዚህ እሱ አይደለም ቆም ብሎ ተው። ምንድነው የምታስብ? በተለይ የሃይማኖት ሰዎች መንግስት ላይ ተጽዕኖ ማድረስ ይችላሉ። ኢትዮጵያ ኦርቶዶክስ፣ እስልምና፣ ፕሮቴስታንቱ ተው ይበሏቸው። ይሄን መንግስት ልክ አይደለም ይበሉት። በዚህ መልኩ የትም አንሄድም። ይሄ ውዳሴን በማሽጎድጎድ ብቻ የግለሰቦችን ከልት የገነባን መሄድ ለሀገር ጠቀሜታ የለውም። እሱ ዝቅ ብሎ ህዝቡን ማገልገል ነውና ይሄ ህዝቡ ብዙ እንጠብቃለን። ህዝቡ ከፍርሃቱ ቆፈን ይውጣል። ከዛ ውጭ ፓርቲዎች ህዝቡን በማንቃት በማደራጀት ተገቢውን ዋጋ ይክፈሉ። ይሄን ማድረግ ስንችልና የመጠየቅ ዲሞክራሲያዊ መብታችንን ስናረጋግጥ ለውጥ እያመጣን እንሄዳለን። ከዛ ውጭ ግን እድሜ ልክህን ባለው መንግስት ባሪያ ሆነ እየተገዛ ትኖራለህ። ዝምታን የምትመርጥ ከሆነ ዝምታን መምረጥ ነው ባሪያ ያደረገንና ህዝቡ ሰላማዊ ትግል ማድረግ መብቱ ነው። እስር ሊመጣ ይችላል፣ ሞት ሊመጣ ይችላል። እሱን ከፈራን አሜን ብለን መገዛት ነው ያለብን። ተንበርክከን ሞተዋል እኮ ብዙዎች። ምንድነው እነ በቴ ኡርጌሳ እኮ ትላንት በጥይት ተደብድበው ሞተዋል። ያን የመሰለ ሰው በጣም በርካቶች እኮ ሞተዋል። ባለፈው በ6ኛው ሀገራዊ ምርጫ እኮ ግርማ ሞገስ የተባለ የዜማ አመራር እዛ ቢሾፍቱ ላይ እኮ በጥይት ተደብድቦ ተገለዋል። እንዲህ ሞተውለት እኮ አልፈዋል። የተሻለ ስርዓት እንዲመጣ እንጂ እነሱም እኮ ነፍሳቸው ውድ ናት። ነፍስ የረከሰበት ሰው የለም። ከዚህ አንጻር መታገል አስፈላጊ ነው። ሰላማዊ ትግሉን አጠናክረን መሄድ ነው። ከዚህ በዘለለ ህዝቡ እርስ በርስ መደማመጥ መቻል አለበት። በድርም በምንም መነጋገር አለበት። ተነጋግሮ ቅሬታውን ለመንግስት ማቅረብ ነው ያለበት። ይሄ ነገር ይስተካከልልን፣ ይሻሻልን፣ እንዲህ አይነት ችግር ገጥሞናል ብሎ መብቱን ማስከበር ነው ያለበት። ዛሬ እኮ ኢትዮጵያ ውስጥ ከኛ ጋር ከፖለቲከኞቹም ጋር ለመሄድ እኮ የሚፈራ ህዝብ ነው ያለውና በዚህ ደረጃ በፍርሃት ቆፈን የተያዘ ህዝብ ደግሞ መቼም ነፃ አይወጣምና ለፍርሃት እንደተገዛ ይኖራል። ነገር ግን መሳይ እንዲሆኑ ይቀጥላል ማለት አይደለም። አንድ ቀን አይታወቅም። ነጎድጓድ ዝናብ ሊመጣ ይችላል። ህዝብ ደግሞ ማዕበል ነው። አንድ ቀን አሻፈረኝ በቃኝ ትከሻዬ ጫንቃዬ ጎበጠ ያለ ቀን ደግሞ አደጋው የከፋ ነው የሚሆነው። እሱ ለሀገር አይጠቅምም፣ ለመንግስትም አይጠቅምም። እሱ ከመምጣቱ ፊት ነው እኛ መንግስትን የፖለቲካ ምህዳሩን አስፋና ሰዎች እንደ ልብ ይጫወቱበት፣ ፓርቲዎች ዜጎች እንደ ልብ ይጫወቱበት። የፖለቲካ እስረኞችንም መፍታት ነው። ምንድን ነው የሰሩት ደረቅ ወንጀል የለም፣ መፍታት ነው። በቃ እርቅ መፍጠር እኮ ነው። ይሄን ማድረግ ካልተቻለ በስተቀረ እኔ ይሄ መንግስት የበለጠ ልጓሙን እያጠበቀብን የዚህ የፖሊስ ካቴና ያኔ በእስር ላይ ያለን አይተነዋል። በተወራጨ ቁጥር እየጠበቀ ነው ይመጣው እጅ ላይ በተወራጨ ቁጥርና ያው ዝም ነው ማለት
ማለት ያለበት እሱ መታሰር ክሳት እንደዚህ ነው እየሆን ያለ ነውና አገር ለነገው ትውልድ እንድትተርፍ ከፈለገን ቆም ብሎ ማስተዋል ነው። አገርን ለነገ ትውልድ ከነክብሯ ከዜጎቿ ጭምር ማሻገርን የሚያክል ትልቅ ስልጣን የለም። የስልጣን ዙፋኑ የመንግስት የህዝብ ልብ ውስጥ ቢሆን ጥሩ ነው። የ4 ኪሎ ወንበር ብዙዎችን ለያይቷቸዋል። እድለኛ ሆነው አስከሬናቸውም ጠቅላይ ሚኒስትር ቢሮ ወይም ከቤተ መንግስት የወጣው መለስ ዜናዊ ብቻ ናቸው። ሌሎቹ በዚህ ደረጃ ሞታቸው እንኳን የተደበቀ ነበርና በህዝብ ልብ ውስጥ ዙፋንን ማስቀመጥ ተገቢ ስለሆነ መንግስታችንን ከቀልብ ሆኖ ቢያስብበት ጥሩ ነው የሚል እምነት አለኝ። አቶ አበበ አካሉ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ቀን።